ሰይድ ልጅቷን ለሱመያ የኔ ልጅ እንዳልሆነ አሳምነሽ ንገሪልኝ ብሎ ሲል ማለት ነው የመለሰችው ምላሽ ሚስጥር አለ። ሚስጥር ስላለ ነው። ያ ሚስጥር ባይኖር ኖሮ ማለት ነው እዚህ ጋር ትናገር ነበር። ያልተናገረችበት ምክንያት ደግሞ አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ በጣም ጠፍታል ያላችሁኝ ያላችሁ ይሄንን ቪዲዮ ላይክ በማድረግ ጀምሩልኝ። እስከ መጨረሻው ድረስ አብራችሁኝ ተከታተሉኝ። ምን እንዳለ አብራራላችኋለሁ ማለት ነው። ምንድነው ያለው? በመጀመሪያ ደረጃ ሰኢድ በመልካምነቱ አውቀዋለሁ። መልካም ነው። በጣም ሩሩ ደግ ነው። ለሰዎች መልካምን ይሰራል ይሆናል። በጣም መልካም ነው። ለዚህኛዋ ግን የተሰማኝ ነገር አለ። የተሰማህ ምንድነው ብላችሁ የምትሉ ከሆነ ማለት ነው የተሰማህ ምንድነው? ምን ተሰምቶ ነው ካላችሁኝ የተሰማኝን ነገር አስረዳችኋል። በመጀመሪያ ከዛ አምጥቷት ወደ ከተማ ከገባች በኋላ ብዙ እንዴ አሁን ሶስተኛ ሚስት እንዳትሆን ነው ምፈራው ማለት ነው። ሶስተኛ ሚስት እንዳትሆን ነው ምፈራው። በምን ምክንያት ካላችሁኝ መጀመሪያ ልጅቷ እንደዚህ ካሰበላት ሰይድ እንደዚህ ከተጨነቀላት ዘራፍ ማለቱ አይቀርም ብዬ ነው እንደኔ ማስበው ማለት ነው። ያለ ሰይድ ብላ እንዳታሰብና ሌላ ችግር እንዳፈጠር ብዬ ነው ምፈራው። እሱ እንዳለ ይሁንና ማለት ነው የምትናገራቸው ነገሮች እንዲሁ ዝም ብዬ እንደው አይኔ ውሃይ ራሱ ማለት ነው እናንተም ጠርጥሩ ሳስበው ተነጋግረው ነው የሚመስለኝ። ሳስበው ማለት ነው ምንድነው የተነጋገሩት? ተነጋግረው ይሆናል ካላችሁኝ መጀመሪያ ቪዲዮን እንመልከተው። ቪዲዮን ተመልከቱትና ከዛ በኋላ እናወራለን። ነገ ምን እንደሚኖርሽ ማንንም አያውቅም። ከበፊቱ የበለጠ በእጥፍ እንትን ልትቻለሽ ሰብር ካለሽ ገባሽ። ለጤናዬና በህይወት ስለኖርኩኝ አልሐምዱሊላህ ብለሽ ፈጣሪሽ የምታመሰግኝ ከሆነ ከዛ የበለጠ ኑሮም ትኖሪያለሽ፣ የተሻለ ነገርም ታገኛለሽ። ዋናው ጤና ነው አይደለ? ጤና በህይወት እስካለን ድረስ ጤነኛ እስከሆነ ድረስ ያው ጤና ሌላቸው አላህ ጤናቸውን ይስጣቸው አይደለ? ጤና ካለ ደግሞ ሁሉ ነገር አለ ማለት ነው። እኔ አሁን ዛሬ ሰርቼ ኪሴ ዛሬ ሙሉ ቢሆን ነገ ደግሞ ታሜው ነገር ቢሆን ብሬ ቢያልቅ አይበለውና ዜሮ ስለቀራው ታሜ እንደዛ ስለሆንኩኝ ብዬ ተስፋ አልቆርጥም። ተስፋ መቁረጥ አያስፈልግም ማለት ነው። ገባሽ አይደል? ስለዚህ ተስፋ ሳልቆርጪ ዛሬ ባዶ ነኝ ብለሽ ሁሌ ባዶ ነገር ብቻ ማሰብ የለብሽ። ባዶ እንኩኝ ብለሽ ምናምን እንትን ማለት የለብሽ አይደል? ተስፋ ሳልቆርጪ ጤና ስለሰጠኝ አልሐምዱሊላህ ጤነኛ ስለሆንኩ ዛሬ ተወጥቼ እንቀሳቀሳለሁ እኖራለሁ የሚለው ሐሳብ ካለ እሱ በቂ ነው ማለት ነው። እና እኔም ባለፈው ቃል እንደገባሁልሽ እንትን ልልሽ ነው እዚህ ትቀመጫለሽ፣ ቤት ከራይልሻለሁ። እንደዛ አለ ፍላጎትሽ በስልክም እንዳወራ ነው ከሆነ እዚህ ትቀመጫለሽ፣ ቤት ከራይልሻለሁ። እንደ ማንኛውም ሰው እጅ እግር አለሽ፣ ጤነኛ ነሽ፣ ሰርተሽ ትኖሪያለሽ አይደል? ቤት ከራይልሻለሁ። ያው አቤት እንዳትቀመጪ ሀውኝ አይተሻታል። ትንሽ ፊቷ ምናምን ነገር ሊደብራት ይችላል፣ ይደብራታል። እኛ ጋር ብትቀመጥ ችግር የለውም ነበር። ግን ያው አቤት ከራይልሽና ራስሽን እስክትቋቋሚ ድረስ የምትፈልጊው ነገር እንዳለ አሟላልሻለሁ። ገባሽ አለ አይደል? እንደዚህ ማብሲያዎች ምናምን ሆነ ምን ኖሪበትን የምተኝበትን ምናምን አሟላልሻለሁ። ስራ ፈልጌ አስገባሻለሁ። ስራ አስጀምርሻለሁ። ስራ ፈልገሽ ትጀምሪያለሽ። የሆነ ነገር እየሰራሽ ወይ ካልሆነ ዩቲዩብም ቢሆን ከፍተልሻለሁ። ፍላጎት ካለሽ ፍቃደኛ ከሆንሽ ማለት ነው ዩቲዩብም ከፍቼልሽ እንድትሰሪ አድርግሻለሁ። እና እየሰራሽ ራስሽን ችለሽ ትኖሪያለሽ ማለት ነው። ለተወሰነ እስክትቋቋሚ ድረስ እኔ አግዝሻለሁ። እንዳታስቢ ቃል በገባሁልሽ መሰረት እኔ አረግልሻለሁ። ያልኩትን በሙሉ አደርግልሻለሁ። ግን ካንቺ የምፈልገው አንድ ነገር ነው። ባለፈውም ጠይቄሻለሁ፣ አሁንም በድጋሚ ልጠይቅሽ። አሁን ደግሞ የምጠይቅሽ ያው ተመልካች ፊት ለፊት ነው እንደማታሳፍሪ ተስፋ አለኝ። ባለፈው ብቻዬንም ገጠር ላይ መጀመሪያ ቀን ስለተገናኘን ነው አንቺም ሸሚዞች አብረሽን ምናምን ነገር ከሆነ አላቅም። ዛሬ ደግሞ እስኪ ተመልካች ፊት ለፊት ልጠይቅሽ ነው መጠየቅ። ስለምን ማወቅ ትፈልጋለህ? ማወቀውን ነገር በርግጥ አንዳንድ ነገር ልነግርህ እችላለሁ፣ ግን ደግሞ ባታስጨንቀኝ ደስ ይለኛል። ማውራት አልፈልግም ብዬሽ ነበር ከዚህ በፊትም ነግሬሃለሁ። እኔ ስለምንም ነገር ማውራት አልፈልግም። በቃ ማውራት ያለፈ ነገር ማውራት አልፈልግም። ሳስታውስ ራሱ በጣም ነው የምናደደው። ደግሞ ነው ዩቲዩብ ላይ መታየት አልፈልግም። ያው አንተ ስላልከኝ ትንሽ አላስደብርም ብዬ ነው እንጂ አልፈልግም። ምንም ማውራት አልፈልግም ብዬሽ ነበር።
ያው አሁን ምን እንደው ታውቂያለሽ እኔ የምጠይቅሽ ሌላ ነገር አለ። እኔም በምችለው መንገድ አንቺን እንተባበርሻለሁ ብያለሁ። አንቺም እንድትተባበሪ ነው። ተባበሪኝ የሚከብድሽ ነገር እኮ አይደለም። ማንም ሰው ቢሆን እኮ ያው እንትን የሚል ነው የሚያወራው ነገር ነው። ሚስጥርሽን ከሰማና ታሪክሽን ካወቀው ማለት ነው ማንም ሰው ያወራዋል። ስለዚህ የተወራውን ነገር ያው ከሌላ ወንድ ነው የወለደችው ተባለ፣ ከባሏ የወለደችው ተባለ፣ ከሰይድ ነው እየተባለ ነው ሰው አሁን የኔ ልጅ እንደሆነ ነው ሱመያ የምትለው። እኔ ሱመያም በአካልም ስልሽ እምቢ ብለሻል፣ አንቺ ፍላጎት የለሽም። እኔ እሷን ለበቀል ነው ፈልጋት ነው ያልሽው አይደል? ተናደሽ ያው ንዴት ነው የሆነ ሳለ ሊበርድልሽ ይችላል። ግን እሷን ስላስረዳሻት ከሷ ጋር ልትኖሪ ወይም ደግሞ ተዋደሽ ዘመድ ሆነሽ ምናምን ልትኖሪ ፍላጎት ያለው እንድታሳምኛት ብቻ ነው እንጂ እኔ እንደዛ ኑሪ በክሽ ጠላቴ ነሽ ብለሽ ካሰብሽ ከጠላትሽ ጋር ኑሪ፣ ታረቂ፣ ይቅርታ ቢያት ምናምን ነገር ልልሽ ሳይሆን ያው በመጀመሪያ መንፈሷን የሚያስደስት ነገሮች እየነገራት ነበር። መንፈሷን የሚያስደስተው እሷን የሚያስደስተው ምንድነው? ቤት እከራይልሻለሁ፣ ሁሉ ነገር አደርግልሻለሁ፣ ምንም አይነት ነገር ከችግር ነፃ ነው የምትሆኚው፣ ነገሮችን በሙሉ አስተካክልልሻለሁ፣ በደንብ አስተካክዬ ደግሞ ላይፍሽን ትቀይሪያለሽ። የምክር አገልግሎትም ሰጥቷታል፣ በደንብ መክሯታል፣ ሁሉ ነገር ነግሯታል። ግን ያ የተናገራቸው ነገሮች ፊቷ ላይ እኔ እንዲሁ ዝም ብዬ ጠርጥር የሚባል ነገር ነው ማለት የሱ ልጅ ሆኖ እንዳልሆነ እየሸፈነ ነው ይመስለኝ። እሱ የሱ ልጅ ሆኖ ከልጅቷ ጋር ልጅቷም ደግሞ ሲቀጥል መናገር የማትፈልግበት የራሷ ሆነ ምክንያት አላት። ድብቅ ነች። ምክንያቱም ባሏም ሁሉን ነገር አውቋል። ድጋሜ ባሏ ጋር መሆን አትችልም። ትክክል ነው። ከሰይድ ጋር ግን መሆን ትችላለች። ሰይድን ምንም አይነት ነገር አሳልፋ የሰጠችው ነገር የለም። ሲቀጥል ደግሞ ማለት ነው መጋደላቸው ወይም መጫረሳቸው አይቀርም ነበረ። ሆኖም ተደባድበዋል። ብዙ ነገር አሳልፈዋል። ስለዚህ ማለት ነው ሰይድ ጋር የተደበቀ ከጀርባው የሚያስጠረጥር ነገር አለ። ጠርጥር አዝኖላት ነው ወይስ ደግሞ ምንድነው? እዚህ ሚዲያ ላይ ደግሞ ማለት ነው ሚዲያ ላይ ወጥቶ እሷ የኔ ልጅ ያንተ ልጅ አይደለም ተነጋግረው ሐሳቧን የቀየረች ነው ይመስለኝ። መጀመሪያ እሺ እናገራለሁ ችግር የለም ምናምን ብላው ማለት ነው። ቀጣይ ስትገባ አሰብ ስታደርገው ግን ነገሩ ከባድ ሲሆንባት መናገር አልፈለገችም። መናገር ብትፈልግ ኖሮ እናገረው ነበረ። ሰይድ ራሱ ደንግጧል፣ ደነገጠ። ፊቱ ላይ የድንጋጤ ፊት ነው የታየኝ። ለምን እንዴ? እንደውም እኮ ቢቻለው እንዴ እናገራለሁ ብለሽ አልነበረም እንዴ? ለምን አሁን እዚህ ጋር ሸመጠጥሽ ይላታል ብዬ ነበር የጠበቅኩት። ወዲያውኑ ያው ቪዲዮ ዘግቶታል። ምክንያቱም ቪዲዮን ተመልከቱት። እሱ ያወራል ብለን እንዳታስብ። ግን እኔም አሁን ማውራት አልፈልግም። እሱ ደግሞ እንደማያወራ ቃለሁ። ያው እሱ ካንተ እንደወለድኩ ነው የሚያውቀው እንጂ ከሌላ ሰው እንደሆነ አያውቅም። ሲጀመር አንቺ በሚያስቸግርሽ ሰዓት ከኔ ጋር ምንም አይነት ግንኙነት እንደሌለሽ አላስረዳሽው? አይ እንደዛማ አስረድቼው ነበር፣ ግን ምንም ሊረዳኝ አላሰበም። እኔ ነግሬው ነበር፣ በጣም ነበር የነገርኩት። ላስረዳው ሞክሬ ነበር፣ ከማን እንደወለድኩም ልነግረው ነበር፣ ግን ይገዳደላሉ ብዬ ፈራው። አልተናገርኩም። በቃ አሁንም ራሱ ተናገርሽው? ምንም የተናገርኩት ነገር የለም። እሱም ያንተ እንደሆነ ነው የሚያውቀው። እኔ ምንም አልተናገርኩም። እና በቃ እምቢ አልሽ ማለት ነው ዛሬም? እኔ እኮ መናገር አልፈልግም። በቃ ስለዚህ ነገር አትጠይቀኝ ብዬ ሄል እንዴ? ለምንድን ነው የምትጠይቀኝ? ቆይ በቃ አልፈልግም፣ እኔ አላወራም። እሺ በቃ ለማንኛውም አላስጨንቅሽም። ዛሬ መንገድ ተጉዘሽ ነው የመጣሽው፣ አላስቸገረሽም። አያችሁ አይደል? እዚህ ጋር ደነገጠ እና አላወራም አለሽ። በቃ እኔ አላት። እንደውም ልጅቷ በተቃራኒ ያንተ ነው ትላለች ብዬ ነበር እኔ የፈራሁት። ግን አልናገርም አላወራም ነው ያለችው። ይሄ ማለት ደግሞ እሷ ጋር የተነጋገሩት ነገር ድብልቅልቅ አለበት ማለት ነው። መክሯት ነው የሚመስለኝ። የተመካክረው እውነት አዝኖላት ምናምን ሳይሆን ደግሞ ሰፖርት አደርጋታለሁ ያለው ያው ያለ ነገር ካለ ሰፖርት ያደርጋል። ምናልባት ሱመያን ለማግኘት ልጆቹን ለማግኘት ሱመያ እውነቱን እንድታውቅ የሱ እንዳልሆነ እንድታውቅ በመናገር ብቻ ይሆናል ብዬ አላስብም። እኔ እናንተስ ምንድነው የምትሉት? እኔ በመናገር ብቻ ይሆናል ብዬ በፍጹም አላስብም። እሷ ስለተናገረች አዎ ያንተ አይደለም ልጁ የእሷ አይደለም ብላ ለሱመያ መልእክት ስላስተላለፈች ያ ነገር ተቋጨ ማለት ብዬ አላስብም። እንደ እውነታው ከሆነ ማለት ነው። እንደ እውነታው ከሆነ አሁን ያው በተራቀቀ ቴክኖሎጂ ላይ ያለ ነው። በምርመራ ነገሮችን ምናምን ቢያደርግ ነው ተከራይቼ አስቀምጥሻለሁ፣ ሁሉ ነገር አደርግልሻለሁ። አሁን ስላልተናገረች በቃ የተከራየች መከራይቱን ምናምን ያቆማል ማለት ነው። ይሄስ እንዴት ነው የሚሆነው? በቃ አልተናገረችም።
ስለዚህ እኔ ሰፖርት አደርግሻለሁ እንደ ወንድም ሆኜ እንከባከብሻለሁ ብሏት ነበረ። ስለዚህ ከካሜራ ጀርባ ይናደድባት ይሆን? ይበሳጭባት ቢሆን? እንዴት እንደዚህ ብለሽ ትናገሪያለሽ ብሎ ይደበድባት ይሆን? እሱን እንግዲህ ፈጣሪ ነው የሚያውቀው። ስለዚህ ውድና የተከበራችሁ ቤተሰቦቼ ያለው ነገር ይሄ ነው። ተነጋግረው ሐሳቧን የቀየረች ነው የሚመስለኝ ማለት ነው። ሐሳቧን ባትቀይር ኖሮ ቀጥታ የተነጋገሩትን ነገር ብዙም አላወራችም እኮ እሷ። በቃ አታስጨንቀኝ፣ መናገር አልፈልግም ተወይን ያለችው ማለት ነው። ለሱመያ ማሳወቅ ከፈለክ ደግሞ በዚህ አይነት መንገድ አይደለም ብያለሁ። ከዚህ በፊትም ተናግሬያለሁ። ውድና የተከበራችሁ ቤተሰቦቼ እናንተስ ምንድነው የምትሉት? እኔ የተሰማኝን ነው። ላይክ እያደረጋችሁልኝ ላይክ አድርጉ። ሰላማችሁ በያላችሁበት ብዝት ይበለልኝ። ሰላም ሁኑልኝ።